ሄሎ ጋይስ እንዴት ናችሁ? ዛሬ አራት ምርጥ የሆኑ ዌብሳይቶችን ለቪዥዋል ኢፌክት የምትጠቀሙባቸውን ዌብሳይቶችን አንጥቼላችኋለሁ። እስከ ቪዲዮ መጨረሻ ማየታችሁን እንዳረሱ። አዲስ ስለሆንኩኝ ይህን ቻናል ሰብስክራይብ እና ይህንን ቪዲዮ ላይክ ማድረጋችሁን እንዳረሱ። ቀጥታ ወደ ቪዲዮ እንሄዳለን። ነገር ግን ከዚህ ቪዲዮ መጨረሻ ላይ አንድ ቲፕ የሚሰጣችሁ ይሆናል። ይህንን ቪዲዮ እስከ መጨረሻ መከታተላችሁን እንዳረሱ። ቀጥታ ወደ ቪዲዮ እንሄዳለን። ሄሎ ጋይስ እንዴት ናችሁ? ኤፍሬም ነኝ። በዛሬው ቪዲዮችን አራት ምርጥ የሆኑ ዌብሳይቶችን አምጥቼላችኋለሁ ለቪኤፍኤክስ ለመጠቀም ለምትፈልጉ ሰዎች ማለት ነው። በዛሬው ቪዲዮችን አራት ምርጥ የሆኑ ዌብሳይቶችን በየደረጃቸው አስቀምጫለሁ። እነኚህ ዌብሳይቶች የመረጥኩባቸው ሁለት ምክንያቶች አሉን። የመጀመሪያው በስልክ ለመጠቀም ምቹ መሆን አለበት። እነኚህ አሁን የምነግራችሁ ዌብሳይቶች በስልካችሁ መቆጣጠርም ሆነ ማውረድ የሚችሉባቸው ዌብሳይቶች ናቸው። እናም ሁለተኛው ምክንያት ፍሪ መሆን አለበት። ማግኘት የምትፈልጉትን በዚህ መሰረት በየደረጃቸው አስቀምጫለሁ ማለት ነው። እነኚህን ዌብሳይቶች አሁን በየተራቸው እናያለን። ከየት እናገኛለን የሚለውን ሰርች በብራውዘራችሁ ሰርች ማድረግ ትችላላችሁ። ካልፈለጋችሁ ከታች ዲስክሪፕሽን አስቀምጥላችኋለሁ እያንዳንዱን ሊንክ ማለት ነው። ከዚያ ውስጥ እየገባችሁ ማድረግ ትችላላችሁ። አራተኛው የምንጠቀምበት ዌብሳይት actionvfx.com ነው። ከዚህ በፊት ይህንን ዌብሳይት ነግሬያችሁ ነበረ። በውስጡ ብዙ አይነት ነገሮችን በጥራት ያመጣላችኋል። ከዚያ እናንተ የምትፈልጉትን ፍሪ የምትባል ከታች ከካቴጎሪው በታች ያለች ፍሪ የምትል ነገር አለች። እሷን ነክታችሁ የፈለጋችሁትን ማውረድ ትችላላችሁ። እንደምታዩት በውስጡ ብዙ ነገሮችን ይዟል። ይህንን መጠቀም ትችላላችሁ። ይህንን ዌብሳይት ብር ካለላችሁ በፕሪሚየም ብትጠቀሙ በሞንዝሊ ዊክሊ በይርሊ ብትጠቀሙ ብዙ አይነት ነገሮችን ማውራት ትችላላችሁ። በፊልሞች ላይ ይህንን የሚጠቀሙ ሰዎች አሉ። በካርድ ጋይስ በፕሪሚየሩ ብትገዙ ብዙ ነገሮችን ታገኛችሁ። ነገር ግን አሁን ነፃ የሆኑትን ስለምንጠቀም ለኔ ይሄ አያስፈልግም። ነፃ የሆኑትን መጠቀም እችላለሁ። ሶስተኛው የምንጠቀምበት ዌብሳይት aagis.com የሚባለው ዌብሳይት ነው። በውስጥ ከገባችሁ በኋላ ብዙ አይነት ቪኤፍኤክሶችን ማውረድ ትችላላችሁ። ይሄ በውስጡ ብዙ ፍሪ የሆኑትን ያስቀምጥላችኋል። እንደምታዩት የፈለጋችሁትን ነገር ወደ ሰርች ባሩ ላይ ከሄዳችሁ በኋላ ሰርች ማድረግ ትችላላችሁ። ከዚያም በኋላ ፍሪ የሚለውን አይከን ከነካችሁት በኋላ ሳይን አፕ ታደርጋላችሁ። ለማውረድ ስትፈልጉ ማለት ነው። ጂሜላችሁን ሰጥታችሁ እናንተ የምትፈልጉትን በጂሜላችሁ አማካኝነት ማውረድ ትችላላችሁ። ይህ በውስጡ ብዙ አይነት ነገሮችን ይዟል ማለት ነው። ይህንን መጠቀም ትችላላችሁ። ሁለተኛው የምንጠቀምበት ዌብሳይት በጥራት ያለው ነው። ይህም ዌብሳይት የሚሆነው ሜክ ቢግ ፊልም የሚባለው ነው። makebigfilm.com የሚባለው ውስጥ ከገባችሁ በኋላ በብዙ ፊልሞች ላይ የተጠቀሙትን በነፃ ማግኘት ትችላላችሁ። አሁን ለምሳሌ እኔ ፌር ብዬ ሰርች ባርክ በውስጡ ብዙ አይነት ነገሮችን ያመጣልኛል። እንደምታዩት አልነግራችሁም። በውስጡ ብዙ ፍሪ የሆኑትን ያመጣላችኋል። ከዚያ እናንተ የምትፈልጉትን ማውረድ ትችላላችሁ። እነኚህን እየተጠቀማችሁ በቪዲዮአችሁ ላይ አፕላይ ማድረግ ትችላላችሁ። ማንም የሚጠይቃችሁ የለም ማለት ነው። አንደኛው የምንጠቀምበት ዌብሳይት ጓጓችሁ ከታች ዲስክሪፕሽን አለ። እሱን ነክታችሁ ማየት ትችላላችሁ። ፊክስ ኤለመንት ነው። ፊክስ ኤለመንት ውስጥ ከገባችሁ በኋላ ብዙ ፍሪ የሆኑ ቪኤፍኤክሶችን ያመጣላችኋል። ይህም እንዳየሁት መሰረት ሙሉ በሙሉ ፍሪ ነው ማለት ይቻላል። ነገር ግን እነርሱ ፕሪሚየም ያሉትንም ብታወርዱ ማንም የሚጠይቃችሁ የለም። ወደ ከገባችሁ በኋላ
በካታጎሪ ያስቀምጥላችኋል። ከዚያም በካታጎሪ እየገባችሁ በግሩፕ እየገባችሁ እናንተ የምትወዱትን አይነት ቪኤፍኤክስ ከነካችሁ በኋላ ቪዲዮ ሲጫወት ቪዲዮ ጫን ታደርጋላችሁ። ቪዲዮ ዳውንሎድ የሚል ነገር አለ። እሷን ነክታችሁ ዳውንሎድ ማድረግ ትችላላችሁ። ይህ ከኋላው ምንም ሎጎ ስለሌለ ብትጠቀሙ ማንም የሚጠይቃችሁ የለም ማለት ነው። ጋይስ ሰብስክራይብ አድርጉኝ እንጂ ሰብስክራይብ ካደረጋችሁ እንቀጥል። እነኚህ ቪኤፍኤክሶችን ካወረድን በኋላ እንዴት እንጠቀማለን የሚለውን አሁን አሳያችኋለሁ። እኔ የምጠቀመው በስልክ ስለሆነ በካፕካት ይመቸኛል። ካፕካት ከገባችሁ በኋላ ቪዲዮቹን ራይት አድርጋችሁ አድ ትላላችሁ። ከዚያ በኋላ ታይም ላይን አለ። ከዚያም እሱ ነክታችሁ አድ ኦቨርሌይ ከታች የምትል ነገር አለች ታቡታላችሁ። ከዚያም አድ ኦቨርሌይ ትላላችሁ። ያወረዳችሁትን ቪኤፍኤክስ ራይት አድርጋችሁ አድ ትላላችሁ። አሁንም ከዚያም ታይም ላይን ላይ ቪኤፍኤክሶችን ከነካችሁት በኋላ ቪዲዮን ይሞላል ማለት ነው። ከዚያም በኋላ ከታች ስፔስ የምትል ነገር አለች። ስፔስ ውስጥ ከገባችሁ በኋላ ደግሞ ከጎን በኩል ብዙ ነገሮችን ስለሚያመጣላችሁ ከነዚህ ፊልተር የሚለውን ነገር ትመርጣላችሁ። ቪዲዮችሁ ላይ አጀስት ሆኗል ማለት ነው። ቪዲዮ እንደተመለከታችሁት በውስጡ ብዙ አይነት ነገሮችን ይዟል ማለት ነው። በዚህ ቪዲዮ መጨረሻ ላይ እነግራችኋለሁ ያልኩት አንድ ቲፕ አለ። እሱን እነግራችኋለሁ። ይህም የሚሆነው አንድ ቻናል ነው። ቪኤፍኤክስ ለማውረድ የምትጠቀምባቸውን የዩቲዩብ ቻናሎችን ከታች ዲስክሪፕሽን አስቀምጥላችኋለሁ። አሁን ዋነኛው የሁሉም ምርጥ ቻናል እነግራችኋለሁ። እሱም ሲጂአይ ቪዥዋል ሃሽታግ ቪኤፍኤክስ የሚባል ዌብሳይት ነው። በውስጡ በፕሌይሊስት ከባችሁ በኋላ ብዙ የሆኑ ነፃ ቪኤፍኤክሶችን ማግኘት ትችላላችሁ። ቪዲዮ እንደተመለከታችሁት ብዙ አይነት ነገሮችን እንዳስተማራችሁ እርግጠኛ ነኝ። ከዚህ በኋላ በዚህ ቻናል አዳዲስ በፊልም ዙሪያ እና በሾርት ፊልሞች ስለምለቀቁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ከዚህ በፊት የሰራሁላችሁም ብዙ ሰዎች ስላላዩ ይህንን ቪዲዮ እንድትመለከቱት ጋብዣችኋለሁ። በሚቀጥለው ስለ ቪኤፍኤክስ ማውራቴ አይቀርም። በዚህ ቪዲዮ ላይ እንገናኛለን። ፒስ አፕ